በምስራቅ ቢመጣ ማን ያስገባው ነበር? በምዕራብ ቢመጣ ማን ያስገባው ነበር? በሰማይ መጣ እንጂ በማናውቀው ሀገር። ባላደርግ ኖሮ ያደረኩትን የሶማሌ ምርኮኛ ሆኜ ይገሉኝ ነበር። ሰልጥኜ ተቀብየው በተግባር አውያለሁ። ተደርጎ ትንንሽ አውሮፕላኖች ይዞ ሴት ፓይለቶች ሁሉ አስተምረዋል። ከፍተኛ የሰው ኃይል ችሎታ ማዳበር የቻለ የኢትዮጵያ ኢንስቲትዩሽን አየር ኃይል ኦጋዴን ውስጥ ማታ ተኩሰናል፣ ተዋግተናል። ፓይለቱ አገር ሰላም ነው ብሎ ሚሽኑን ጨርሶ ሄዶ ሲያርፍ ሲያይ ናቪጌተሩ የለም። ጀግና የሆኑ ተዋጊ ፓይለቶች አፍርተናል። ምን ያህል ጊዜ ሰላም ጤና ይስጥልን ተመልካቾቻችን፣ የአምባላይ ፕሮግራማችን ተጀምሯል። በዛሬ የአምባላይ ፕሮግራማችን ከኮሎኔል አስፋው አየልኝ ጋር በመኖሪያ ቤታቸው የህይወት ተሞክሯቸውን እየተጠያየቅን ቆይታ እናደርጋለን። አብራችሁ እንድትሆኑ እንጋብዛለን። መልካም ጊዜ። እሺ ኮሎኔል፣ የአምባላይ ፕሮግራም እንግዳችን ለመሆን ፈቃደኛ ስለሆኑ በቅድሚያ እናመሰግናለን። እኔም በጣም አመሰግናለሁ ስለጋበዛችሁኝ፣ ስለመጣችሁ እግዚአብሔር ይስጥልኝ። አመሰግናለሁ። መልካም ኮሎኔል፣ እስቲ ከልጅነት ጊዜዎት እንጀምር። ልጅነቶት እንዴት ነበር? የተወለድኩት አንድ ትንሽ ጎንደር ውስጥ አንድ ትንሽ መንደር ማይለኮ የምትባል ትንሽ መንደር ውስጥ ነው የተወለድኩት። ቤተክርስቲያኑ እዛ አካባቢ ጉንትራቦ ነው የሚባለው። እዛ ነው የተወለድኩት እና ሁልጊዜ እሱን ሳስታውስ በጣም የሚገርመኝና የማደንቀው እናትና አባቴ ለትምህርት አስበው ከዛች ገጠር መንደር አውጥተው ከተማ ወስደው ትምህርት ቤት ማስገባታቸው ነው በጣም የሚደንቀኝ እስካሁን በጣም እና በጣም ነው የማመሰግናቸው። ነብሳቸውን ይማርልኝ። ትምህርት ቤት ፕራይመሪ ስኩል የተማርኩት ዳባት የምትባል ከተማ ነው። እዛ ነው የተማርኩት። ሰከንደሪ ስኩል ደግሞ ያኔ አዳሪ ትምህርት ቤት ነበር። ጎንደር ነው የገባሁት። ጎንደር ግን ብዙ አልቆየውም። ወዲያው ወደ ቢሾፍቱ አዲስ የተቋቋመ ቴክኒካል ሃይ ስኩል እንግሊዞች ራን የሚያደርጉት ትምህርት ቤት እዛ ተመልምዬ መጣሁ ከጎንደር። እዛ ገባሁ። እዛ ስጨርስ ሃይ ስኩል አየር ኃይል መግባት ቻልኩ። እኛ ደብረ ዘይት ቴክኒካል ሃይ ስኩል ስንመጣ ኬምብሪጅ ዩኒቨርሲቲ ትገባላችሁ ተብለን ነው ስንጨርስ የተነገረን። ግን እንደጨረስን አየር ኃይል አስገቡን። ለነገሩ ትምህርት ቤቱ አዲስ ትምህርት ቤት ነው የተቋቋመው በጀነራል አሰፋ ጥያቄ። ንጉሱ ናቸው ህንፃውን አሰርተው ያቋቋሙት። ትምህርት ቤቱ እንዲቋቋም የተፈለገበት ዋናው ምክንያት አየር ኃይል በጣም ቴክኒካል የሆነ ሙያ ስለሆነ ወደ አየር ኃይል የሚገቡ ወጣቶች የቴክኒካል እውቀት ብቃት እንዲኖራቸው ትምህርት ቤቱን ማቋቋምና እዛ ገብተው ግራጁዌት አድርገው ወደ አየር ኃይል እንዲገቡ ስለተፈለገ ነው። እና ደግሞ በትክክል ሰርቷል። ይሄ አላማቸው ጀነራል አሰፋ አየነ ይባላሉ ይሄንን ጉዳይ የፈጠሩት። በመሰረቱ እንዲህ አይነት ነገር ይሰሩ የነበሩት ከፋር ኢስት ሀገሮች አንዷን እንትን አይተው ጎብኝተው ከዛ አይተው መጥተው ነው እሳቸው ይሄን ያደረጉት። እና ትምህርት ቤቱ በጣም ጥሩ ትምህርት ቤት ነበር። ከዛ ጨርሰን አየር ኃይል ገባን። አየር ኃይል ስገባ እኔ አውሮፕላን አብራሪ ነው የሆንኩት።
መጀመሪያ የተዋጊ ፓይለት በረራ ነበር የተማርኩት የበረርኩት። ከዛ ትራንስፖርት ነው የበረርኩት፣ የትራንስፖርት አውሮፕላን። አየር ኃይል ብቃት ያላቸውን ወጣቶች ወደ ዩኒቨርሲቲ እየላከ ያስተምራል እና እንደ አጋጣሚ እኔም ከነዛ ተማሪዎች አንዱ ሆኜ መጀመሪያዎቹ ዩኒቨርሲቲ ገብቼ የመጀመሪያ ዲግሪን አዲስ አበባ ኃይለሥላሴ ፈርስት ዩኒቨርሲቲ ከዛ ነው የጨረስኩት። አዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪ እንዳገኘው ወደ አየር ኃይል ተመልሼ የሚሊተሪ ፐርሶኔል ዳይሬክተር ነበርኩ። ከዛ ብዙም አልቆየሁም። ውጭ ሀገር የኢትዮጵያ መከላከያ አታሼ ሆኜ ኬንያ ናይሮቢ ተመደብኩ። እዛ ብዙ ጊዜ ነው የቆየሁት። እዛ ከውጭ እየተመደቡ የሚመጡ የኔ ካውንተርፓርት 11 ዓመት እዛ ስቆይ በጣም ይገርማቸው ነበር። ለምንድን ነው ይሄ ሰውዬ የማይዛወረው እና እያሉ እኔንም ይጠይቁኝ ነበር እየመጡ። ኤኒዌይ 11 ዓመት ከሰራሁ በኋላ የመንግስት ለውጥ ተደረገ እዚህ ኢትዮጵያ እና እዛው እንዳለው ዩናይትድ ኔሽንስ ተቀጥሬ ስራ ጀመርኩ። ናይሮቢ የዩናይትድ ኔሽንስ ሰራተኛ ሆኔ 6 ዓመት ሰራው እና መጨረሻ ላይ ለአንድ 4 ዓመት ያህል ጣሊያን ሀገር ዋናው መስሪያ ቤት WFP እዛ ተዛውሬ እዛ ሰራው። ከዛም ወደ ካርቱም ሄጄ እንደዚሁ ለወርልድ ፉድ ፕሮግራም 4 ዓመት ሰራው። ከዛ መጨረሻ ላይ አፍጋኒስታን እና ፓኪስታን ሄጄ አሁንም ለዩኤን ወርልድ ፉድ ፕሮግራም ሰራሁና በ2007 ሪታየር አድርጌ ወደ ኢትዮጵያ ተመለስኩ። የአብራሪነት ጊዜዎት ምን ይመስል ነበር? እውነቱን ለመናገር ቢሾፍቱ ቴክኒካል ሃይ ስኩል ተመርጬ ስገባ በረራ እንደምጀምር አውቄ አይደለም የገባሁት። እኔ እንደው ውጭ ሀገር ሄኜ ዩኒቨርሲቲ ትምህርቴን ለመቀጠል ነበር። ግን እዛ ከደረስኩ በኋላ የተሰጠኝ እድል ይሄው ነው። ተቀበልኩና ጀመርኩ በረራ። ወደድኩት፣ ቀጠልኩ እስከ መጨረሻው ድረስ እና ገጠመኞች ብዙ አሉ። እንግዲህ እንደው አንድ ሁለቱን ለመጥቀስ ያህል አንዱ ሞተር ጠፍቶብኝ የአውሮፕላኑ ሰማይ ላይ ጠፍቶብኝ አሳርፍ ያለሁ ደብረ ዘይት መጥቼ። ምን ይመስል ነበር ሁኔታው? ደስ አይልም። ሞተር ሲጠፋ ደስ አይልም። ግን ያው መጥቼ ኮንትሮል አድርጌ አውሮፕላኑን ማሳረፌና በዛ ሰክሲድ ማድረጌ ሳረፍኩ በኋላ በጣም ደስ ብሎኛል። አስተማሪዎችም በጣም ደስ ብሏቸዋል። ሽልማትም አግኝቼበታለሁ አክቹዋሊ በሱ። ሌላው በሶማሌ ጦርነት ጊዜ የሶማሊያ ጦር ዋርዴን የምትባል ከተማ እሷን አታክ ለማድረግ በጣም እየቀረበ መጣ እና እኔ እንዳጋጣሚ የምድር ጦር ወታደሮችና ስንቅ ይዤ እዛ ሄጄ ነበር። እሱን አራግፌ ቶሎ መውጣት ነበረብኝ። ግን የከተማው ሕዝብ የሚመጣውን የሶማሌ ጦር በመፍራት ወደ ኤርፖርት እየተሰበሰበ ስለነበር አውሮፕላኑን ሲያገኙ አውሮፕላኑ ውስጥ ገብተው ተሰግስገው አውሮፕላኑ ውስጥ ለመግባት ለመውጣት የማይቻልበት ሁኔታ ነበር የነበረው፣ ሰው ሞልቶት እና እንዴት አድርጌ ነው ገብቼ ማስነሳው ይህን አውሮፕላን እያልኩ ሳስብ ውጡልን አልናቸው፣ እምቢ አሉ። ስለዚህ ሰውን እየረገጥኩ ገብቼ ኮክፒት ውስጥ ሞተር አስነስቼ
አውሮፕላኑ ወደ 28 ሰው ነው የሚይዘው ካፓሲቲው። ግን እዛ ዋርዴር 56 ሰው ይመስለኛል ይዤ ልሞክርና ከተቻለ ይነሳል፣ ካልተቻለ እንግዲህ ዝም ብዬ ከመያዝ ይህን ማድረጉ ነው የሚሻለው እየሞከርኩ አጋጣሚ ሆኖ አውሮፕላኑ እየተንቀጠቀጠ እንደምንም ተነሳ። ድሬዳዋ ሄጄ ማረፍ ቻልኩ። እንደዚሁ አይነት ከጎዴ የመጡ የወታደሮች ቤተሰቦችና የከተማው ሰዎች ድሁን የምትባል አንድ ትንሽ ከተማ እዛ ተሰብስበው ነበር። እዛም እንደዚሁ ልክ ዋርዴሩን አይነት ለማድረግ ጦርና ስንቅ ምናምን ይዤ ሄጄ ነበር። እዛም ወረዱ አልኩም ቢያሉ ሰው ገባ፣ ተሰገሰገ። እንደገና ሞከርኩት፣ ተነሳ። ድሬዳዋ ተመልሼ ማረፍ ቻልኩ። እነዚህ በጣም ትዝ የሚሉኝ ለአደጋ የተጋለጥኩበት ሁኔታ ነበር። ባላደርግ ኖሮ ያደረግኩትን የሶማሌ ምርኮኛ ሆኜ ለብዙ ዓመት እስረኛ ሆኜ ወይም ይገሉኝ ነበር። የዛ አይነት እጣ ፋንታ ይኖር ነበር ማለት ነው። DC-3 የሚባል አውሮፕላን ታውቁት እንደሆነ እሱን ይዤ ወደ አርባ ምንጭ አካባቢ ሄጄ ነበር። እዛ ሰማይ ላይ እንዳለው ሞተሩ ጠፋብኝ። መጥፎ ኤክስፒሪየንስ ነው በእውነት እና እሱን አውሮፕላን ይዤ ሞኒተር አድርጌ ወደ አርባ ምንጭ ተመልሼ ለማረፍ ችያለሁ። ይህም አንዱ ሌላው ኢንሲደንት ነው። ወታደር መሆን በእርሱ ህይወት ላይ የፈጠረው ተጽዕኖ አለ? ጥሩም መጥፎ? መጥፎ አልለውም፣ ጥሩ ነው በጣም። ስነ ስርዓት ማክበር ያስተምራል። በፕሮግራም በእቅድ መኖር ያስተምራል። የአንድ ሰው ህይወት ለአንድ ሰው ህይወት እነዚህ ነገሮች በጣም አሰንሻል ናቸው፣ ክሪቲካል ነው በጣም እና በስነ ምግባር በኩል በተለይ ውትድርና ትልቅ አስተዋጽኦ ያደርጋል። አለቆቻችንን ማክበር፣ የምናውቀውም ሆነ ማናውቀውን ሰው በስነ ስርዓት ማናገር፣ ማክበር፣ ለጓደኞቻችን ለቤተሰቦቻችን ቀና ነገር ማሰብ፣ እንዲህ አይነቱ ነገር በውትድርና ዓለም ውስጥ በደንብ ይታያል። በደንብ ያስተምራሉ። በየቀኑም በተግባር የምናየው ነገር ስለሆነ ይህንን በእርግጠኝነት መናገርና መደሰት ይቻላል በእውነት እና እኔ የማደንቀው ነገር ነው እና ጠቅሞኛል በጣም ነው ብለው። በተለያዩ የስራ መስኮች ለረጅም ጊዜ የተለያዩ ሀገሮች እየሄዱ ሰርተዋል። የት ሰሩ? ምን ያህል ጊዜ ቆዩ? ኤምባሲ ውስጥ ናይሮቢ ኬንያ ነው 11 ዓመት ነው የሰራሁት። ረጅም ጊዜ ነው። በጣም ረጅም ጊዜ ነው። በኤኒ ስታንዳርድ 4 ዓመት 3 ዓመት ነው የሚሰራው። እኔ 11 ዓመት ቆይቻለሁ። በኬንያና በኢትዮጵያ መከላከያ ግንኙነት ላይ ብዙ ትኩረት ሰጥቼ ስለሰራው ፖዚቲቭ የሆነ ውጤት ተገኝቷል። እሱ አንዱ ምክንያት ይመስለኛል እና ብዙ የጉብኝት ለውጦችም ተደርገዋል። አለቆቻችን ወደ እኛ እየመጡ እኛም ወደዛ እየሄድን ብዙ ጉብኝት ተደርጓል እና ፖዚቲቭ የሆነ ግንኙነት ነበረን እና በሱ ይመስለኛል። ውትድርናን እንዴት ይገልጹታል? ስነ ስርዓት ማክበር፣ ለሀገር መስዋዕት ለመሆን ዝግጁ መሆን፣ ለአካባቢው ምሳሌ መሆን፣ እንዲህ አይነት ነገሮች አይቻለሁ በህይወቴና
በተቻለ መጠን በሙያዬ የሚጠበቅብኝን ለሀገሬ ለማድረግ ሰልጥኜ ተቀብየው በተግባር አውያለሁ ውትድርና እና እንደዚህ ነው የማየው ውትድርና ስነ ምግባር እና ለሀገር መስዋዕት ለመክፈል ዝግጁ መሆን እና በየቀኑ አውሮፕላን ውስጥ እየገባሁ ስበር የነበረው ለዚህ ነው። ኮሎኔል የኢትዮጵያ አየር ኃይል ታሪክን የሚዳስስ መጽሐፍ ጽፈዋል። እንዴት ለመጻፍ ባሰቡ? ምን ያህል ጊዜ ፈጀ? መጽሐፉ ገጹ በጣም ብዙ ነው፣ ብዙ መልእክቶችም አሉት እና ምን ያህል ጊዜ ፈጀ? የፈጀው ጊዜ 5 ዓመት ነው። መጽሐፉን ለመጻፍ የወሰንኩበት ዋናው ምክንያት ከተባበሩት መንግስታት በጡረታ ተገልዬ ስመጣ ወደ ሀገሬ 1-2 ሳምንት ያህል ስራ ፈታሁና ከበደኝ፣ በጣም ከበደኝ እና ምን ልስራ ብዬ ቁጭ ብዬ አሰብኩበትና የአየር ኃይልን ታሪክ ለምን አልጽፍም ብዬ ቆርጬ ተነሳሁ። ደግሞ እንደመጣሁ መጽሐፉን ታሪኩን ለመጻፍ 1-2 ሰዎች ሞክረው እንደነበረና ግን ሳይጨርሱት ሳይሳካላቸው እንደቀረ ስለሰማሁ ያንን ጉዳይ ቴክኦቨር ላርግና ለስራ ብዬ ወሰንኩ። 5 ዓመት ፈጀብኝ። ብዙ ትራቭል ማድረግ ነበረብኝ። አየር ኃይልን የጀመሩት ስዊድኖች ነበሩ። ስዊድን ሄጃለሁ። ከዛ ቀጥለው አሜሪካኖችም ገቡና እነሱም ወደ ጄት ኤጅ እንድንገባ ያደረጉ እነሱ ናቸው። አሜሪካን ሀገርም 1-3 ጊዜ ተመላለስኩ። ልጆቼም እዛ ስላሉ ትንሽ ድጋፍ አደረጉልኝና ከዛም የሚያስፈልገውን ኢንፎርሜሽን ይዤ ለመምጣት ያለው ፈረንሳይ ሀገር፣ ጣሊያን ሀገር፣ እንግሊዝ ሀገር ሁሉ ሄጃለሁ መረጃ ለማምጣት። የኛ ሀገር አንዱ ትልቁ ችግርና የሚያሳዝነው ችግር የመንግስት ለውጥ በተደረገ ቁጥር አዲሱ የሚመጣው መንግስት ቀደም ብሎ የነበረው መንግስት የሰራውን ስራ ድምጥማጡን ያጠፋዋል፣ ያፈርሰዋል፣ ይበትኑታል። እና መጥቼ ይህን መጽሐፍ ለመጻፍ ኢንፎርሜሽን ፍለጋ አየር ኃይል መዛግብት ቤቶች፣ ላይብረሪ፣ በየቢሮው የነበረውን ኢንፎርሜሽን ቸክ አድርጌ ለመጻፍ ሞከርኩ። ምንም ኢንፎርሜሽን አላገኘሁም። የኢህአዴግ ልጆች እንደመጡ ድራሹን አጠፍተውት አንዳንዱን ጥቃቅን ነገር ኮንቴይነር ውስጥ ለማግኘት ሞከርኩ። ተቻለ፣ ግን በቂ አልነበረም። ስለዚህ የግድ ውጭ ሀገር ሄጄ አየር ኃይልን ያቋቋሙትን ስዊድኖች ፈልጌ አግኝቼ ከነሱ ጋር ሆኜ ስዊድን ላይብራሪና ቤተ መጻሕፍት፣ አሜሪካን ሀገር እንደዚሁ ላይብራሪና ቤተ መጻሕፍት ሄጄ ኢንፎርሜሽኑን መሰብሰብ ቻልኩ። እንዳየሹ ብዙ ነገር ለማስፈር ሞክሬያለሁ እና ከባድ ነበር፣ አድካሚ ነበር፣ አሰልች ነበር፣ ግን አለቀ እንደምንም። ብዙ የአየር ኃይል ታሪኮች አሉበት እና ስለነማን ተጽፏል እዚህ ውስጥ? መጀመሪያ ስለ አቪዬሽን ኢትዮጵያ ውስጥ ሲጀመር ለምን ተፈለገ፣ አየር ኃይል ለምን ተፈለገ እና ያንን ቀዳማዊ ኃይለ ሥላሴ ናቸው፣ ለእሳቸው ነው ይሄ ክሬዲቱ መሰጠት ያለበት። እና እሳቸው የጣሊያን ጦርነት እንደተጀመረና እንዳለቀ እሱ የጣሊያን አየር ኃይል አውሮፕላኖች ብዙ ጉዳት እንዳስከተሉ ስላዩ ሄደንም ጉብኝት አድርገው እንግሊዞች እዛ ስላሳያቸው የአቪዬሽን
የአየር ኃይል አስፈላጊነት ምን ያህል ኢምፖርታንት እንደሆነ ስለተረዱ በማይጨው ጊዜ አንድ ግጥም አለች። እንደውም እዚህ ላይ በምስራቅ ቢመጣ ማን ያስገባው ነበር፣ በምዕራብ ቢመጣ ማን ያስገባው ነበር፣ በሰማይ መጣ እንጂ በማናውቀው ሀገር እንትን ግጥም አለች። እና ጣሊያኖች ሲመጡ ያን አይተው ነው ይሄን የገጠሙትና ስለዚህ በሰማይ ሲመጣ እንድንመልሰው አየር ኃይል ያስፈልጋል ነው ነገሩ፣ ሜሴጁ። እና በዚህ ምክንያት የአየር ኃይሉ መቋቋም በአፄ ኃይለ ሥላሴ ግፊት በእሳቸው ጥንካሬ ሊቋቋም ችሏል። ስዊድኖች ናቸው ያቋቋሙት። የመጀመሪያው የአየር ኃይል አዛዥ ቮን ሮዘር የሚባል ስዊድናዊ ነው። እና እነሱን የመረጡበት ምክንያት ቮን ሮዘን አንድ ትንሽ አውሮፕላን ይዞ መጥቶ ከቀይ መስቀል ጋር ይሰራ ነበር እዚህ እና ያውቁታል በደምብ ሰውየውን እና ከእሱ ጋር ይቀራረቡ ነበር። ስዊድኖች አየር ኃይሉን እንዲያቋቁሙ የፈለጉበት ዋናው ምክንያት እሱ ነው ማለት ይቻላል። እና የመጀመሪያው አየር ኃይል አዛዥ እሱ ነበር። ከኤርፎርሱ መቋቋሙ የተገኘው ቤነፊት ያው በጣም ከፍተኛ ነው። አንዱ በግልጽ የታየው በሶማሌና በኢትዮጵያ ጦርነት ጊዜ አየር ኃይል ከፍተኛ ኮንትሪቢዩሽን በማድረጉ ነው በቀላሉ የተገላገል ነው እና ጦርነቱን ያሸነፍ ነው። በዛ ጦርነት ብዙ ጀግኖች አፈርተናል። እንደው ከመጀመሪያዎቹ የውጭ ሀገር በራሪዎች ብጀምር ያስተማሩልን ስለ አቪዬሽን ኤክስፖዠር የሰጡን እንደነ አንድሬ ማየ ፈረንሳዊ፣ ሂውቤርት ጁሊያን ጀርመን፣ ጆን ሮቢንሰን፣ ቮን ሮዘን እንደነሱ ያሉት ናቸው እና የመጀመሪያዎቹ ኢትዮጵያዊ በእነዚህ ሰዎች የሰለጠኑት ሚሽካ ባቢቸፍ፣ አስፋው አሊ፣ ባህሩ ካባ ይባላሉ። ሚሽካ ባቢቸፍ የአንድ ራሽያን ልጅ ነው። ራሻዊ የአፄ ምኒልክ አማካሪ ነበር፣ ወታደር አማካሪ እና አንድ ኢትዮጵያዊ ሴትዮ አግብቶ ሚሽካ ባቢቸፍን ወለደ እና ከመጀመሪያዎቹ ፓይለቶች አንዱ እሱ ነበር። የዛ ኢትዮጵያውያን አስተማሪዎች ደግሞ ሴት ፓይለቶች ሁሉ አስተምረዋል። ትንንሽ አውሮፕላኖች ይዞ ሜሴጅ መውሰድ፣ ማቀበል፣ ባለስልጣኖችን በየቦታው መውሰድ፣ እንዲህ አይነት ነገር ነበር የሚሰሩት እና ሙሉ እመቤት እምሩ ይባላሉ አንዷ፣ አንደኛዋ ደግሞ አሰገደች አሰፋ ይባላሉ። አየር ኃይል ትሬኒንግ በሰፊው ነበር የሚሰጠው እና ሬክሩት ስኩል የሚባል ነበረ። አዲስ መልምሎችን መልምሎ አምጥቶ ያሰለጥንበታል እዛ ትምህርት ቤት። ፕራይመሪ ቴክኒካል ኳሊፊኬሽን ትሬኒንግ የሚሰጥበት፣ የአውሮፕላን ጥገና፣ የሬዲዮ ኮሚኒኬሽን እና የመሳሰሉትን ስልጠና የሚሰጥበት ትምህርት ቤት ነበር። ፍላይንግ ኳሊፊኬሽን ፕራይመሪ አለ፣ አድቫንስድ ፍላይንግ አለ፣ ኦፊሰር ካንዲዴት ስኩል አለ፣ ስኳድሮኖች የሚያዙ በየቢሮ ኃላፊ ሆነው የሚሰሩ ሰዎች እነሱም የሰለጡንበት ትምህርት ቤት ነው ይሄ። ኤርፎርስ አካዳሚ ነበር፣ ስኳድሮን ኮማንደር ስኩል፣ ሲኒየር ኮማንደር ስኩል፣ ኢንስትራክተር ትሬኒንግ ስኩል እና ኦን ደ ጆብ ትሬኒንግ፣ ይሄ ሁሉ ትሬኒንግ ይሰጥ ነበር። ከፍተኛ የሰው ኃይል ችሎታ ማዳበር
የቻለ የመንግስት የኢትዮጵያ ኢንስቲትዩሽን አየር ኃይል ነው። በበረራ ችሎታ በማታ መብረር ብቻ ሳይሆን ውጊያ ችሎታ የነበረው፣ ቀን እንደዚሁ ጎበዝ ፓይለቶች ያሰለጠነ ያስተማረ እና በሶማሌው ጦርነት ጊዜ የተገኘው ውጤት ራሱ አንድ ምስክር ነው። እና በሶማሌው ጦርነት ጊዜ አሁን እንደ ብርጋዴር ጀነራል ለገሰ ተፈራ፣ እንደ ብርጋዴር ጀነራል አሸናፊ ገብረ ጻዲቅ፣ እነ ኮሎኔል ብርሃኑ ቡነህ፣ ኮሎኔል መንግስቱ ካሳ፣ ኮሎኔል ባጫ ሁንዴ፣ ኮሎኔል በዛብህ ጴጥሮስ፣ መቶ አለቃ አፈወርቅ ኪዳኑ፣ እነዚህ ፓይለቶች ብዙ ተአምር የሰሩ ብዙ ጀብዱ የሰሩ የሶማሌን አየር ኃይል በአንድ ሳምንትና በሁለት ሳምንት ውስጥ ከጥቅም ውጭ ያደረጉ በራሪዎች ናቸው እነዚህ። እና የእነሱ ችሎታ ማሳየት ከሚሰጠው ብስለት ያለው ስልጠና ጋር የተያያዘ ነው። ሌላ ምንም ትርጉም ሊሰጠው አይችልም። እና ማታም ሚሽን በረዋል እነዚህ ሰዎች፣ ቀንም ሚሽን በረዋል። እኔ ራሴ ኦጋዴን ውስጥ ማታ ፍሌር እየተጣለልን ወንበዴን እያሳደን ተኩሰናል፣ ተዋግተናል። እና የ1969 ጦርነት ትልቅ አንዱ ምሳሌ ነው ማለት ይቻላል። በዛን ጊዜ የሶማሌ ጦር ድሬዳዋን ለመያዝ ተቃርቦ ነበር እና ድሬዳዋ እንዳይያዝ መጥቀስ የምፈልገው የወቅቱ የቤዙ አዛዥ ጀነራል ፋንታ በላይ ከምድር ጦር ኃላፊዎች ጋር በመተባበር የሶማሌ ጦር እንዳይገባ ተመትቶ እንዲሸሽና አውሮፕላኖችንም በመጠቀም ከፍተኛ ጉዳት እንዳስከተሉ እና ከብዙ ችግር እንዳዳኑን ማስታወስ እፈልጋለሁ። የ1970 ካውንተር አታኩ ሶማሊያን ለማስወጣት የተደረገው ዘመቻ የአየር ለአየር ውጊያ ብቃታችን ውጤት መለኪያን ሊሆን ይችላል ማለት ይቻላል። ኤፍ5ኢ መምጣቷና ሬዳሩ መምጣቱ የአየር ለአየር ውጊያ ብቃታችንን ከፍተኛ ደረጃ ስላደረሰው እና የሶማሌ አየር ኃይል ከጥቅም ውጭ ስለሆነ የሶማሊያ ጦርን በምድር ጦር በኩል ያለውን ከኢትዮጵያ ለማስወጣት በአየር ኃይል በኩል የአየር ለአየር ስጋት ስላልነበረ አየሩ ሰማዩ ንጹህ ስለነበር የመሬት ድጋፉ በሰፊው ሊካሄድና ከፍተኛ ውጤት ሊገኝ ይችላል። አየር ኃይል ለአየር ኃይል ብቻ ሳይሆን ለሌሎች መንግስት መስሪያ ቤቶችም የሰለጠኑ ፕሮፌሽናልስ አበርክቷል። ለአየር መንገድ በራሪዎችና የጥገና ባለሙያዎች የሰለጠኑ የጥገና ባለሙያዎች ብዙ ሰጥቷል። ኢንፋክት የመጀመሪያዎቹ በራሪዎች የአየር ኃይል ሰዎች ናቸው። እነ ካፕቴን አለማየሁ አበበ እና እነሱ የአየር ኃይል ሰዎች ናቸው። ሰርፕራይዝ የሚያደርጉ በፓራሹት እየወረዱ ያረፉ የአየር ኃይል ሰዎች አሉ። አንዱ በጣም የሚያስገርመው በቢ17 ፓይለትና ናቪጌተር አለ። ፓይለቱ ፊት ቁጭ ይላል፣ ናቪጌተሩ ኋላ ነው የሚሆነው እና
ሲበሩ አንዱ ፓይለትና አንዱ ናቪጌተሩ ክንፉ ስሩ ላይ ያለውና አንድ የሆነ ልጣጭ ነገር ነፋስ ሲነካው ብል ሲል ክንፉ ተገንጥሎ ሊሄድ ነው ብሎ ይፈራና ናቪጌተሩ ከፍቶ ዘሎ ይወጣል። ይህ ሁሉ ሲሆን ፓይለቱ አያውቅም። ፓይለቱ አገር ሰላም ነው ብሎ ሚሽኑን ጨርሶ ሄዶ ሲያርፍ ሲያይ ናቪጌተሩ የለም። ምንድን ነው ተብሎ ተፈለገ። ተገኘ ነው ወይ ናቪጌተሩ እና ይዘውት መጥተው ሲጠይቁት አይ ይሄን ነገር አይቼ ክንፉ ይገነጠላል ብዬ ሳይቀድመ ይልቅ ደመው ብዬ ነው የዘለልኩት። በጣም ይገርም ነው። አንድ ሌላም እንደዚሁ አድርጓል አክቹዋሊ። እና እነዚህ በጣም የሚያስገርሙ አየር ኃይል ታሪክ ውስጥ የተመዘገቡ ነገሮች ናቸው። ማታ ቀን ይበረራል። አሁን ቢሾፍቱ ሲሄድ አንድም ብዙም አላየም ቀን አውሮፕላን ሲበር። እንግዲህ ሌላ መንገድ ይኖራቸው ይሆናል የሚያሰለጥኑበት። ኤኒዌይ እኛ በየቀኑ በረራ አለ፣ ስልጠና አለ እና ብዙ ጀግና የሆኑ ተዋጊ ፓይለቶች አፍርተናል። የአሁኑ አየር ኃይል እኛ በእድሜ ገፋ ያለው አውሮፕላኑን ባንበርም በመምከር ደረጃ በማሰልጠን ደረጃ ልንረዳ እንደምንችል ደሞዝ እንደማንፈልግ አሳውቀናል። እስኪ ጠሩን እየጠበቅን ነው። ከኬንያ ከ11 ዓመት የአታሽነት ቆይታ በኋላ በዩኤን ደግሞ ሌሎች ስራዎችን ሰርተዋል። የት ሰሩ? ዩኤን የሰራሁት መጀመሪያ ናይሮቢ እዛው ሆኜ 6 ዓመት እዛ ሆኜ ሰራሁ። ከዛ ጣሊያን ሀገር ይኸው መስሪያ ቤት ዋና መስሪያ ቤቱ ጣሊያን ስለሆነ እዛ ላኩኝና ሄድኳርተር ተመድቤ ሰራሁ። ስራዬ ደግሞ ኤር ሎጂስቲክስ ነው፣ የኤቪዬሽን ሎጂስቲክስ። ዩኤንም አውሮፕላኖች አሉት። ብዙ በአውሮፕላን የምንሰራው ስራ አለ። የዛ ኃላፊ ሆኜ ነው የምሰራው የነበረው። ከዛ ከጣሊያን ካርቱም ሄድኩ። ካርቱም 4 ዓመት ሰራሁ በዛው ካፓሲቲ እና ከ4 ዓመት በኋላ ወደ አፍጋኒስታን ፓኪስታን መሄድ እፈልግ እንደሆን ጠየቁኝ። እሺ ብዬ ሄድኩ። እዛ 2 ዓመት ሰራሁ። ከ2 ዓመት በኋላ በቃኝ አልኩ። በጡረታ ተሰናበትኩና አዲስ አበባ መጥቼ ይህን መጽሐፍ ተጋተርኩት። ጥሩ ማረፊያ ሆነ። አዎ ማረፊያ ሆነ በጣም። ኢንፋክት መጽሐፉን ከመጀመሪያ በፊት በኮንሰልታንሲ እዚሁ አካባቢ እንደ ኡጋንዳ፣ እንደ ኬንያ፣ እንደ ሩዋንዳ እንደዚህ አይነት ሀገሮች እየሄድኩ ላጭር ጊዜ ሰርቻለሁ። ከዛ በኋላ እዚህ ላይ ገባው በቃ። ኮሎኔል እንግዲህ በመጨረሻ አሁን ላለው ትውልድ ምንድን ነው የሚያስተላልፉት መልእክት? እግዚአብሔር ይሁናችሁ። ለአሁኑ ትውልድ የማስተላልፈው መልእክት አገርን መጠበቅ፣ አገርን ማልማት ጥሩ ዜግነት ስለሆነ በዚህ አቅጣጫ የምትችሉትን ያህል ሞክሩ። ውትድርና የግድ መሆን የለበትም። በሙያ ሰልጥናችሁ ሀገራችሁን ከፍተኛ ደረጃ ላይ ማድረስ ትችላላችሁ። ይሄ በጎ ፈቃድ በመንግስት በኩል ያለ ይመስላል። እንግዲህ የምመክራችሁ ነገር ቢኖር ይኸው ነው። አየር ኃይል
የምትገቡ ከሆነ ትችላላችሁ። ስልጠናውን በደንብ ወስዳችሁ ለሀገራችሁ ግንባር ቀደም ኮንትሪቢዩተር መሆን ትችላላችሁ እና ዝርዝር ነገር ለማወቅ ከፈለጋችሁ ቆይተው እዛ ብዙ ዓመት አገልግለው የወጡትን ሰዎች ኮንታክት አድርጋችሁ ሀሳብ፣ ምክር በመጠየቅ መረዳት ትችላላችሁ። በማንኛውም ጊዜ እኛ ለመርዳት ለመምከር ዝግጁ ነን። የአየር ኃይል ደግሞ የወጣቶች ተሳትፎ እጅግ ያስፈልገዋል። ሙያው በጣም ቴክኒካል ነው። ቴክኒካል ብስለት ይፈልጋል፣ የጭንቅላት ስለት ይፈልጋል እና ወጣቶች የሆናችሁ ወደዛ ለመሄድ የምትፈልጉ ቀጥሉ። ጥሩ ሀሳብ ነው፣ ይደገፋል። በርቱ። ለሀገራችሁ ከፍተኛ ጥቅም ይሰጣል ብዬ አስባለሁ። እሺ ኮሎኔል በጣም እናመሰግናለን። ጊዜውን ሰውተው የአምባላይ ፕሮግራም እንግዳ ለመሆን ፈቃደኛ ስለሆኑ ከልብ እናመሰግናለን። ታንክ ዩ። እኔም በጣም አመሰግናለሁ። ኮሎኔል ስለሰጡን አገልግሎት ኢትዮጵያ ታመሰግናለች። ብቻን ትንሽ ስጦታ ደግሞ አርትስ ቴሌቪዥን ልኳል። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ታንክ ዩ ሶ ማች። ተባረኩ። ውለዱ፣ ክበዱ፣ ፎቅ ስሩ። የጊዜው ጉዳይ እሱ ነው። ፎቅ ነው። ተመልካቾቻችን የአምባላይ ፕሮግራማችን በዚሁ ተጠናቋል። ሳምንት በሌላ እንግዳ እስከምንገናኝ ድረስ መልካም ሳምንት።